ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ከራሳችን ምልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ከዚህ ባለፈም የጠለስ ሚዲያ ሜምበር የሆናችሁ ወገኖችን እያመሰገን ሌሎች ወገኖችም ዝግጅቶችንን ማየት ከመጀመራችሁ በፊት ጠለስ ሚዲያን ሰብስክራይብ አድርጉ፣ የጠለስ ሚዲያ ሜምበር ይሁኑ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን እንግዲህ የጎጃም አማራ ፋኖ የወሰነውን ውሳኔ ያወረደውን መመሪያ የሚመለከት ይሆናል። በዛሬው ዕለት የጎጃም አማራ ፋኖ አንድ መመሪያ አውርዷል። ይህም መመሪያ ምንድነው የሚለው? ከዚህ ቀን ጀምሮ ወደ አዲስ አበባም ሆነ ወደ ሌሎች አካባቢዎች ላይ ከጎጃም ምንም አይነት እህል ጭኖ ማጓጓዝ አይፈቀድም የሚል መመሪያ አውርዷል። እንግዲህ በተደጋጋሚ ስንናገር እንደነበረው ኢትዮጵያ የምትመገበው በብዛት ማለት ነው በብዛት የምትመገበው ጎጃም አካባቢ የሚበቅልን ጤፍና እህል ነው። ሁሉም የየራሱ ጸጋ ቢኖረውም ሁሉም የየራሱ ድርሻ ቢኖረውም የአዲስ አበባን ገበያ በማረጋጋት ረገድ የጎጃም ጤፍ የጎጃም ምርት ትልቁን ድርሻ ይወስዳል። እንግዲህ ከሌሎች አካባቢዎች በብዛት የሚመረቱ ነገሮች እንደ ጫት እንደ ቡና ያሉ ነገሮች ናቸው ወደ አዲስ አበባ የሚገቡት። ሱስ ከመሆን ባለፈ የዕለት ጉርስ መሆን የማይችሉ ነገሮች ማለት ነው። የዕለት ጉርስ የሚሆኑ ነገሮች ግን አብዛኛው አዝዕርቱ ሰብሉ ተሰብስቦ የሚመጣው ከአማራ ምድር ነው ማለት ይቻላል። በአትክልት ምርት ለምሳሌ የሸዋሮቢት ሽንኩርት ከሸዋሮቢት የሚመጣ አትክልት ነው የአዲስ አበባን ገበያ የሚያጠግበው። ከጎጃም የሚመጣ ከጎንደር የሚመጣ ከወሎ የሚመጣ የሰብል ምርት ነው የአዲስ አበባን ገበያ የሚያጠግበው ማለት ይቻላል። ዛሬ የጎጃም አማራ ፋኖ ከዚህ በኋላ የጎጃምን ጤፍ እየጫኑ ወደ አዲስ አበባ ማጓጓዝ አይቻልም የሚል መመሪያ አውርዷል። ይህንንም መመሪያ ጥሰው በሚገኙ አሽከርካሪዎች እና ባለንብረቶች ላይ አስፈላጊውን እርምጃ የሚወስድ መሆኑን ገልጿል። ይህ ውሳኔ እንግዲህ በአገዛዙ ላይ ከፍተኛ የሆነ ድንጋጤ መፍጠሩ የሚቀር አይመስለንም። ምክንያቱም እንግዲህ ኑሮ አሁን ከብዷል። ገበያው በጣም ጦፏል። የሰው ገቢ ቀንሷል። እንዳጠቃላይ ኢትዮጵያ ጥቂት የብልጽግና አመራሮች ካድሬዎች የሚኖሩባት ሀገር ሆናለች። የ120 ሚሊዮን ሕዝብ የዕለት ጉርስ እየነጠቁ እነሱ በቅንጦት የሚደላቀቁ የብልጽግና አመራሮች የሚኖሩባት ሀገር ሆናለች። የጎጃም ጤፍ ወደ አዲስ አበባ እንዳይገባ ተከለከለ ማለት የአዲስ አበባ ገበያ ጦፈ ማለት ነው። ጦፈ ኑሮ ተወደደ ማለት ነው። ኢኮኖሚያዊ የሆነ አመጾች ተቀጣጠሉ ማለት ነው። አሁን ብልጽግና በየአቅጣጫው እንግዲህ አመፅ እየተቀጣጠለበት ነው። በቀን 40 ጊዜ ሽንት ቤት እየተመላለሰ ነው። በነገራችን ላይ አብይ አህመድ እና የእሱ ቡድን ብልጽግና የሚባለው ስብስብ በቀን 40 ጊዜ ነው ሽንት ቤት የሚመላለሱት። አሁን ላይ የሚፈሩት ቁጥር አንድ የደህንነት ስጋት ብለው የመዘገቡት የኑሮ ውድነትና ከእሱ ጋር ተያይዞ የሚመጣ አመፅ ነው። የፋኖን ትግል አይደለም፣ የህወሓትን ትጥቅ አይደለም፣ የኦነግን የጠመንጃ እንቅስቃሴ አይደለም። ቁጥር አንድ ስጋት ብሎ የመዘገበው ብልጽግና ቁጥር አንድ ስጋቱ ከኑሮ ውድነት ጋር ተያይዞ የሚለኮስ ህዝባዊ የሚተኝነት ተብሎ ነው የተለየው። ስለዚህ እንኳን እናቴ ሙታብኝ እንዲሁም አልቅስ ይለኛል እንደተባለው እንኳን የጎጃም ጤፍ ቀርቶ የጎጃም ምርት ወደ አዲስ አበባ እንዳይገባ ተከልክሎ ቀርቶ አዲስ አበባ ገበያ እንዲሁም ጦፏል። አሁን ላይ የበለጠ ምስቅልቅል መፍጠሩ አይቀርም። እኔ የአማራ ፋኖ በጎጃም የወሰነው ውሳኔ ተገቢ ነው ብዬ አምናለሁ። ምክንያቱም የማዳበሪያና ምርጥ ዘር ስርጭትን ብንመለከት በራሱ ይሄን ለማድረግ የሚያስገድድ ነው። ኦሮሚያ ክልል ላይ ከ4000 እስከ 5000 ብር የሚሸጥ ማዳበሪያ በኩንታል፣ አማራ ክልል ላይ 8000 9000 ብር ከዛ በላይ እየተሸጠ ያለበት ሁኔታ ነው ያለው። በአንድ ሀገር ውስጥ ሁለት አይነት ህዝብ ተፈጥሯል። ልክ የእንጀራ ልጅና ከአብራክ የተፈጠረ ልጅ እንደሚባል ሁሉ አሁን ላይ ሁለት አይነት ህዝብ ተፈጥሯል። አንድ በኩል የተለየ ትሪትመንት የሚደረግለት ትራክተር በየሳምንቱ የሚሰራጭበት ክልል ተፈጥሯል። በሌላ በኩል ደግሞ ከአመት እስከ አመት በታንክ የሚታረስ
በባሩድ የሚታመስ ህዝብና ክልል ተፈጥሯል። ለዚህ ምክንያቱ ደግሞ የአማራ ህዝብ፣ የአማራ ኤሊት፣ የአማራ ገበሬ እንዳጠቃላይ ያለውን አቅም ለይቶ አለማወቁ ነው። በኢትዮጵያ ውስጥ በኢኮኖሚውም ሆነ በፖለቲካው ተጽዕኖ መፍጠር የሚችል ህዝብ መሆኑን አለመረዳቱ ነው። ኤሊቱ በራሱ ብዙ ነገር መስራት የሚችል ነው። ዛሬ ከቢሮክራሲው ላይ ተጠራርጎ እየተባረረ ያለው ኤሊት ውስጡም ቢመክርና ያለውን አቅም ቢለይ ኑሮ አገዛዙን ማርበድበድ የሚችል ኤሊት ነው። ባለሀብቱ ብዙ ነገር ማድረግ የሚችል ነው። አርሶ አደራችን ብዙ አቅም አለው። ካላስገበርኩ የሚለውን ይህን አረመኔ አገዛዝ ማስገበር የሚችልበት ብዙ አቅም አለው። እነዛም ፖቴንሻሎች ለይተን መንቀሳቀስ ስላልቻልን ነው እንጂ ብልጽግና ከአማራ ህዝብ በታች ነው ማለት ይቻላል። የሆነ ሆኖ እንግዲህ አፈጻጸሙ በአግባቡ ተፈጻሚ መሆን ከቻለ ዛሬ የጎጃም አማራ ፋኖ ያወረደው መመሪያ በጣም ብዙ ለውጥ ማምጣት የሚችል ነው ብዬ አስባለሁ። በህዝባችን ላይ ከፍተኛ እልቂት እየተፈጸመ ነው። ለምሳሌ ዛሬ ከጎጃም የደረሰኝን አንድ መረጃ ብቻ ወደ እናንተ ባደርስ በደቡብ ሜጫ ወረዳ ገርጨጭ አግኒ ላይ ጭፍጨፋ መፈጸሙን የሚደርስ መረጃ ደርሶናል። ጎጃም ደቡብ ሜጫ ወረዳ በገርጨጭ አዲስ ዓለም ቀበሌ አግኒ ሚያዝያ 29 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ በሰርግ ቤት ውስጥ ያሉ ሙሽሮችንና የአንድ ሙሉ ቤተሰብን አባላትን አገዛዙ ወታደሮች መጨፍጨፋቸውን የሚያመላክት መረጃ ደርሶናል። የአብይ አህመድ ብልጽግና ቡድን አገልጋይ የሆኑት ሚኒሻዎችና መከላከያዎች በሰርግ ፕሮግራም ላይ ያሉትን 8 ንጹሃን በግፍ ሲረሽኑ ከ4 በላይ አቁስለዋል ይላል የደረሰ መረጃ። ህዝባችን በዚህ መልኩ እየተጨፈጨፈ መቀጠል የለበትም። ስለዚህ ያለንን አማራጭ ሁሉ በመጠቀም ያለንን ፖቴንሻል ሁሉ በመጠቀም ይህን አገዛዝ መታገል ያስፈልጋል። በኢኮኖሚውም በፖለቲካውም በሁሉም መንገድ ማለት ነው። ካልሆነ ግን ህልውናችን አደጋ ውስጥ እየወደቀ ነው ያለው። ዛሬ እንደምታዩት አማራ መግደል፣ አማራ ሞተ፣ እዚህ ቦታ ተጨፈጨፈ የሚል ዜና እንደ ዜና ሁሉ እየተቆጠረ አይደለም። ህዝባችን ያለምንም ጫጫታ ያለምንም ተቃውሞ በየቦታው እየረገፈ ነው። ስለዚህ ከዚህ አይነት እልቂት ለመውጣት በሁሉም መንገድ የተቀናጀ የትግል ስልት መከተል ያስፈልጋል ማለት እወዳለሁ። ወደ ሁለተኛው መረጃ ስንሸጋገር የጤና ባለሙያዎችን የተመለከተ መረጃ ወደ እናንተ የምናደርስ ይሆናል። የጤና ባለሙያዎች ስራ ሊያቆሙ 7 ቀን ቀርቷቸዋል። 7 ወር 6 ቀን አካባቢ። በዛሬው ዕለትም በወቅታዊ የጤና ባለሙያዎች ጉዳይ ላይ ከኢትዮጵያ ጤና ባለሙያዎች ማህበር መግለጫ ተሰጥቷል። ይህም መግለጫ ምንድነው የሚለው? ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ይላል። የኢትዮጵያ ጤና ባለሙያዎች ማህበር በተለያየ ጊዜ ጤና ባለሙያዎች የሚያነሷቸው ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከታቸው የመንግስት አካላት ማለትም ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡ ይታወቃል። ነገር ግን ጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎች አሁንም በተለያየ መንገድ ጥያቄያቸውን እያቀረቡ ይገኛሉ። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል። ነገር ግን ሀገርና ማህበረሰብን በማይጎዳ መልኩ መሆን አለበት ብሎ ያምናል ይላል። ነገር ግን ብሎ ተቃውሞ ሀገርና ማህበረሰብን በማይጎዳ መልኩ መሆን አለበት ብሎ ያምናል። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታና ምላሽ እንዲሰጥ ማህበሩ በአጽንኦት ይጠይቃል ይላል የጤና ባለሙያዎች ማህበር ያወጣው መግለጫ። ከዚህ ጋር በተያያዘ በዛሬው ዕለት አቶ ታዬ ደንደአ አንድ ፖስት አጋርቷል። ታዬ ደንደአ መቼም ወደ ተቃውሞ ከገባ ጊዜ አንስቶ ለብልጽግና ምቾት የማይሰጡ ነገሮችም ማጋራት ጀምሯል። በጣም ወሳኝ ሀሳቦችን እያጋራ ነው እና ዛሬም የሐኪሞቻችን ጥያቄ የኔም ነው በሚል ርዕስ አንድ አርቲክል አጋርቷል። ከምናባዊ ብልጽግና በፊት የጤና ባለሙያ የተሻለ ኑሮ ከነበራቸው ዜጎች መካከል ይመደባል። ከራሱም አልፎ ለዘመዶቹም ይተርፋል። ድሮ የጤና ባለሙያ ማለት ነው። ብዙ ተማሪም ሐኪም ለመሆን ይመኛል። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳን ያንሰዋል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና
ከፊሎች በስደት መንገድ ላይ ለአደጋ መገለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። የፍትሐዊ የህልውና ጉዳይ እንጂ የፖለቲካ ለመሆኑ ሊታወቅ ይገባል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ለብልጽግና ደሴት ነዋሪዎች ለነሱ ጉንፋን ምርመራው በዱባይ፣ ሕክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳት ከብልጽግና አውሮፕላን ውጭ ያለውንና በ21ኛው ክፍለ ዘመን በኮሌራ የሚሞተውን ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞቹ ጥያቄ ይመለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል ለሚል እጅግ ወሳኝ የሆነ ሀሳብ አጋርቷል። እውነት ነው። እነዚህ የጤና ባለሙያዎች እያቀረቡት ያለው ጥያቄ ለነ ዶክተር መቅደስ ተባቀጀላ ምንም ነው። ባንኮክ ሂደው ዱባይ ሂደው ለሚታከሙት የብልጽግና ደሴት ነዋሪዎች ከቁም ነገር የሚቆጠር አይደለም። ለእነ አዳነች አቤቤ ኮስሞቲክስ ሰርጀሪ ለማካሄድ ሃርሌ ስቴት ክሊኒክ ለንደን የሚሄዱት፣ ቪላ ቬሌ ክሊኒክ ጣሊያን የሚሄዱት፣ አሜሪካን ሆስፒታል ኦፍ ፓሪስ ፈረንሳይ ድረስ ሄደው የኮስሞቲክስ ሰርጀሪ አካሄደው ለሚመጡት ለነ አዳነች አቤቤ የሐኪሞቻችን ችግር ላይገባቸው ይችላል። ይሁንና ሐኪሞቻችን ግን ጤና ባለሙያዎቻችን ግን ጥያቄያቸውን አጠናክረው ቀጥለዋል። አብይ አህመድ ላይ ከፍተኛ የሆነ ድንጋጤ ፈጥሮበታል። ይሄ ነው የደረሰ መረጃ። 4 ኪሎ ላይ ከፍተኛ የሆነ ድንጋጤ ፈጥሯል። ሐኪሞቻችን እየሄዱ ያለበት መንገድ ኤቲክሱን በጠበቀ መልኩ በአግባቡ በተናበበ መልኩ እያሰሙት ያለው ተቃውሞ እና ወደፊትም ስራ ለማቆም ቀነቀጠሮ ማስቀመጣቸው በአብይ አህመድ ዘንድ ድንጋጤ ፈጥሯል። ይሁንና አብይ አህመድ ለትክክለኛ ችግር ትክክለኛ መፍትሄ የሚሰጥ መሪ አይደለም። ሁል ጊዜ በኮንስፓሬሲ ነገሮችን በሴራ ጠልፎ ለማክሸፍ የሚራወጥ መሪ ነው። ስለዚህ ዛሬ ሐኪሞችን ጥያቄ፣ ጤና ባለሙያዎችን ጥያቄ ለማዳፈን አንዳንድ ነገሮች ማሰቡን የሚያመላክት መረጃ ደርሶናል። ከነዚህም መፍትሄ ተብሎ ከተቀመጠው እንግዲህ ብዙ የጤና ባለሙያዎች ስልክ እንዲጠለፍ ተደርጓል እና ይህን ጥያቄ ወደፊት እንዲመጣ በማድረግ ረገድ ከፍተኛ ድርሻ እየተጫወቱ ናቸው ብሎ የሚያስባቸውን ዋናውን የዚህን አድማ የዚህን ተቃውሞ አስተባባሪዎች ማሰር የሚል ውሳኔ ተወስኗል። ከተለያዩ ሆስፒታሎች፣ ጤና ጣቢያዎች እና ክሊኒኮች ውስጥ አስተባባሪ ናቸው ተብሎ የሚታሰቡ ዋና ሐኪሞችን በቁጥጥር ስር መዋል እና ማሰር የሚለው አንድ ውሳኔ ነው። ሁለተኛ በኦሮሚያ ክልል የሐኪሞችን ጥያቄ የሚቃወም ሐኪሞች ተሰልፈው እንዲወጡ ማድረግ ሁለተኛ የተቀመጠው አማራጭ ይሄ ነው። በኢትዮጵያ ያሉ የሕክምና ባለሙያዎች የሚያነሱትን ጥያቄ የሚቃወሙ የጤና ባለሙያዎችን ኦሮሚያ ላይ አሰልፎ ማውጣት ታስቧል። ይህንን ለማድረግ ያሰቡት ደግሞ የክልሉ መንግስት የእናንተን ጥያቄ ይመልሳል፣ በኦሮሚያ ክልል ደረጃ የጤና ባለሙያዎች እያነሱት ያለውን ጥያቄ ክልሉ ይመልሳል። ስለዚህ በሌሎች አካባቢዎች የኢትዮጵያን አቅም እያወቁ ያለችበትን ሁኔታ እያወቁ እኛን ከስልጣን ለማስወገድ ሆን ብለው ጥያቄ ይዘው የመጡ የጤና ባለሙያዎችን ተቃውማችሁ ወደ አደባባይ መውጣት አለባችሁ በሚል አቅጣጫ በእነ ሽመልስ መቀመጡን የደረሰ መረጃ ያመለክታል። ከዛ በፊት ግን ምንድን ነው የታሰበው? ከፋፋይ ባነሮችን የያዙ ገዋን የለበሱ የጤና ባለሙያ የሚመስሉ ሰዎች ፖለቲሳይዝ የሆኑ አጀንዳዎችን ይዘው እንዲወጡ ማድረግ ለምሳሌ አማራ ክልል ላይ በአማራ ሕዝብ ላይ የሚፈጸመውን ጭፍጨፋ እንቃወማለን የሚሉ ፖለቲሳይዝ የሆኑ ማለት የጤና ባለሙያዎች ከሚያነሷቸው ጥያቄዎች ውጭ የሆኑ ጥያቄዎችን የሚያነሱ ለካ ለዚህ ነው ከጀርባ ፖለቲካ አንግባችሁ ነው ለካ የምትንቀሳቀሱት ለማለት የሚያስችሉ ባነሮችን የያዙ ገዋን የለበሱ እና የጤና ባለሙያ የሚመስሉ ኃይሎችን ፎቶ አንስቶ ለመለጠፍ በዝግጅት ላይ መሆናቸውን የደረሰ መረጃ ያመለክታል። እና ይህንም ሀሳብ ማጋለጥ ያስፈልጋል። ይሄ የተለመደ የእነ አብይ አህመድ አካሄድ ነው። ከዚህ በፊት እንግዲህ ሰላማዊ ሰልፍ በአማራ ክልልም ሲካሄድ ታስታውሳላችሁ። ወደ ጦርነት ከመግባታችን በፊት በአማራ ክልል ተደጋጋሚ ሰልፎች እንዲደረጉ አድርገን ነበር። በወቅቱ ሰላማዊ ሰልፍ ላይ ያልሆነ ባነር ይዘው የሚወጡ መፈክር ይዘው የሚወጡ ኃይሎችን አስርጎ ያስገባል። ደሴ ላይ ታስታውሳላችሁ።
ኦሮሞ ህዝብ የሚያንቋሽሹ ሊሆኑ ይችላሉ። እንደዚህ አይነት ባነሮችን ይዘው በመውጣት ከዛ እነሱን ፎቶ ያነሳና ወዳው ሶሻል ሚዲያ ላይ አምጥቶ ፎታቸውን ይለጥፋል። ስለዚህ በሰልፉ የቀረበው ጥያቄ ርዕስ መሆኑ ቀርቶ በነዛ የተሳሳቱ መፈክሮችን የተሳሳቱ ባነሮችን መተቸት ይጀመራል። አጀንዳው እንዲጠለፍ ይደረጋል። ስለዚህ በተመሳሳይ መልኩ ብልጽግና ገዋን የለበሱ ሐኪም የሚመስሉ እና ፖለቲሳይዝ የሆኑ አጀንዳዎችን በወረቀት ላይ ፕሪንት አድርገው የሚይዙ ካድሬዎችን ፎቶ በማንሳት የእነሱን አጀንዳ በማራገብ ከዛ የጤና ባለሙያዎቹ ጥያቄ የፖለቲካ ጥያቄ መስሎ እንዲታይ በማድረግ በኦሮሚያ ክልል ያሉ የጤና ባለሙያዎችን ከጎኑ ለማሰለፍ እየጣረ ነው የሚል መረጃ ደርሶናል። ስለዚህ ይህን መረጃ ማንሸራሸር ያስፈልጋል። በተረፈ ይህ ጥያቄ በጤና ባለሙያዎች የሚቆም አይደለም። አሁን በአማራ ክልል በመላው ኢትዮጵያ ያሉ የህግ ባለሙያዎችም ጭምር ጥያቄ እያነሱ ነው። አቃቢ ህጎች፣ ዳኞች ጥያቄ እያነሱ ነው። በተመሳሳይ መልኩ አሽከርካሪዎችም ቅሬታ አላቸው። በየቦታው ሂደን መስራት አልቻልም፣ እየታገትን ነው። የነዳጅ ድጎማውን ቀርቶ 2 ቀን 3 ቀን እየተሰለፍን ነው። ስራ መስራት አልቻልም። ሰዓት እላፊ ስሩ እየተባለ ነው በአዲስ አበባ ምድር። ስለዚህ እነዚህን የመሳሰሉ ጥያቄዎች ይዘው አሽከርካሪዎችም አድማ ለመምታት በዝግጅት ላይ መሆናቸውን የደረሰን መረጃ ያመለክታል። ወደ ቀጣዩ ርዕስ ስንሸጋገር የፋኖ አንድነትን ይመለከታል። እንግዲህ እንደምታውቁት ዋና ዋና የፋኖ መሪዎች ተሰባስበው አንድ የጋራ የሆነ አማራዊ ተቋም ለማዋለድ ጥረት እያደረጉ መሆኑ ይታወቃል። ይህም እንግዲህ በዚህ ስብሰባቸው ላይ የጋራ ተቋም ይዘው ይወጣሉ ተብሎ ይታመናል። ዛሬ ዓመት አካባቢ አፋሕድ እስክንድር ነጋ የራሱን ድርጅት እንትን ከማለቱ በፊት እንግዲህ ውይይቶች ሲካሄዱ ነበር። በወቅቱ ፋኖ ወደ አንድ ሳይመጣ የቀረው አንድ አፍራሽ የሆነ አስተሳሰብ በመኖሩ የተነሳ ነው። አፍራሽ የሆነ አስተሳሰብ ማለት ነው። እስክንድር ነጋንም ወደ ስልጣን ያመጣው የአስተሳሰብ ነው። አሁንም ቢሆን በዚህኛው ስብሰባ ላይ ተከስቷል። ያንን አስተሳሰብ ወንድሞቻችን መስበር አለመቻላቸው ያንገበግባል። የአስተሳሰብ ምንድን ነው? በጎጃምና በጎንደር ኤሊት መካከል በተወሰኑ ኤሊቶች መካከል ያለ ልዩነት ነው። ብአዴን የወለደው ልዩነት ማለት ነው። ሰኔ 15 መሰረት አድርጎ በጎጃምና በጎንደር መካከል የሆነ ስንጥቃት ለመፍጠር ተሞክሯል እና ያ ስንጥቃት ባለፈው እስክንድርን ወደ ስልጣን አምጥቶታል እና እኔ አንድ ጊዜ የሆነ ሀሳብ አጋርቼ ነበር። የጎንደርና የጎጃም ወንድሞቻችን የጎጃም አማራዎች፣ የጎንደር አማራዎች በተለይ እዚህ ፖለቲካው ላይ ኢንቮልቭ እያደረጉ ያሉት ከሁለታችሁ ተነጋገሩና አንድ ጠቅላይ ሚኒስትር መርጣችሁ አሳውቁን ቢባሉ ሪሊ መርጠው ማሳወቅ ይችላሉ ወይ በሚለው ጉዳይ ላይ ሀሳብ አጋርቼ ጫጫታ ተፈጥሮ ነበር። ያ እውነት ነው። ከሁለታችሁ አምጡ ቢባሉ አንዳንዶቹን ስመለከታቸው በጣም ጥቂት ኤሊቶችን የሚመለከት ነው። እኛ ልንስማማ ስላልቻልን ከአምቦ ጠቅላይ ሚኒስትር ወይ ከጅማ የሆኑ እጩዎች አምጡልንና ከነሱ መካከል መርጠን እናሳውቃችሁ ብለው የሚጠይቁ ይመስለኛል በማለት ተናግሬ ነበረ። ይሄ ሀሳብ እውነት ነው፣ ወራር እውነት ነው። ባይመቸንም ባይጣፍጥም ግን እውነት ነው እና ሰኔ 15 እንግዲህ ከተከሰተ በኋላ ሰኔ 15 ማለት በአብይ ሴራ ብአዴኖች እርስ በርስ የተገዳደሉበት ቀን ነው። ሌላ ትርጉም የለውም። ባሳየ ዘንድ ሰኔ 15 ማለት በአብይ አህመድ ሴራ ብአዴኖች እርስ በርስ የተገዳደሉበት ቀን ነው። እርስ በርስ ተገዳደሉ። ከግድያው ጀርባ ግን አብይ አህመድ አለ። የሚገርመው ነገር ታዲያ ያንን ፈተና ብአዴኖች ተሻግረውት አሁን አብረው እየሰሩ ነው። ጎጃም፣ ጎንደር ሳይሉ ያንን ፈተና ተሻግረውት አሁን አብረው እየሰሩ ነው። በጥቅማቸው ተሰልፈው በጸረ አማራነት ምድብ ተመዳድበው አብረው እየሰሩ ነው። ሲፈልጉ ከጎንደር አምጥተው አገኘሁ ተሻገርን ፕሬዝዳንታቸው እያደረጉ፣ ሲፈልጉ አረጋ ከበደን ፕሬዝዳንታቸው እያደረጉ፣ ተመስገን ጥሩነህን ፕሬዝዳንታቸው እያደረጉ ይሰሩ ከርመዋል። አሁንም እየሰሩ ነው። እኔ 35 የኔ ኬዝ አይደለም፣ የኔ ጉዳይ አይደለም፣ የብአዴን ጉዳይ ነው። እኔ ርዕስም አድርጌው አላውቅም። እልልታ የዋጠ ወሬታ ላይ ጽፌያለሁ። የነበረውን ሁኔታ እንዳለ ጽፌያለሁ። አብይ አህመድ ያ ጉዳይ እንዲከሰት ከጀርባ ሆኖ የሰራውን ስራ ግልጽ በሆነ መልኩ ለማመላከት ሞክሬያለሁ። ግን
ለቅሶ የሚወዱ ሰዎች ደግሞ ያን ርዕስ አንጠልጥለው እስካሁን ድረስ ይዘውት እየተጓዙ ይገኛሉ። የአማራን ወደ አንድነት ማምጣት በታሰበ ቁጥር ያንን ኬዝ እየመዘዙ እያመጡ ዳንጋራ በመፍጠር ላይ ይገኛሉ። የሚገርማችሁ ነገር ሰኔ 15 ለምሳሌ ያኔ ምርጫ ሲካሄድ እስክንድር ወደ ስልጣን ከማምጣቱ በላይ አብንም ላይ ሲያመሳቸው ነበር። አብን ላይ ሲያመሳቸው ነበር። ክርስቲያን ታደለ አብንን ለመታደግ ሲሞክሩ፣ ሌላው ደግሞ ሰኔ 15 መነሻ አድርጎ እነ ክርስቲያንን ፋይት ያደርጋቸው ነበር። ስለዚህ መጨረሻ ላይ ዶክተር ደሳለኝ ስልጣኑን ለማን እንዳስረክብ ሆነ? ለበለጠ ሞላ እንዲያስረክብ ሆነ። ለበለጠ ሞላ፣ ለነጋሻው መርሻ፣ ለነ ዩሱፍ ኢብራሂም ስልጣን ተሰጠ ማለት ነው። ስለዚህ ሰኔ 15 ስልጣን አምጥቶ ያስረከባቸው ባንዳዎችም አሁን አብንን የት እንዳደረሱት የሚታወቅ ነው። እነ ክርስቲያን ታደለ ደግሞ ዘመቻ ሲከፈትባቸው የነበሩ ወንድሞቻችን ደግሞ እየተሰጣቸው ቪኤት መኪና የሚኖሩበት ቪላ የህዝባቸውን ስቃይ እጦት አላስረሳቸው ብሎ የህዝባቸውን ብሶት ተናግረው ለህዝባቸው ድምፅ ሆነው በአሁኑ ሰዓት ቂሊንጦ ይገኛሉ። እነ በለጠ ሞላ የተንጋደደ የተጣመመ ሹልቴክሳቸውን ቀይረው አሁንም አማራን ከኤርትራ ጋር ለማጣላት አማራን ከህወሓት ጋር ለማታኮስ በመግለጫ የትንኮሳ መግለጫ በማውጣት ላይ ተጠምደዋል። ጸረ አማራ ሆነው ተከስተዋል። እና ክርስቲያን ታደለ ግን ለህዝባቸው ዋጋ ከፍለው እስር ቤት ገብተዋል። ስለዚህ አብንንም ለዚህ ደረጃ ያበቃው ሰኔ 15 ነው። አፋሕድ የሚባል እጅግ አረመኔ የሆነ የብልጽግና ተላላኪ የሆነ ድርጅት ወደ ስልጣን እንዲመጣ ያደረገው ሰኔ 15 ነው። አሁንም ተመሳሳይ ነገር እንዳያመጣ ስጋት አለኝ። እኔ ሀብቴ ወልድን የምደግፈው፣ ዘመነ ካሴን የምደግፈው፣ እነ ምሬ ወዳጆን እነ ኢንጂነር ደሳለኝን የምደግፈው እኮ ያንን የብአዴን አጀንዳ የሆነ የ15 ኬዝ ተራምደውታል ብዬ ስለማስብ ነው። ተራምደውታል። ሀብቴ ወልዴና በዘመነ መካከል መግባባት አለ። ከሌሎቹ በተለየ ማለት ከጌታ አስራደ በተለየ መልኩ ሀብቴ ወልዴ የተሻለ አስተሳሰብ አለው ብዬ ስለማምን ነው። ከጎጃም ወንድሞች ጋር አብረው መስራት ረገድ፣ ነገሮችን በመረዳት ረገድ ካልሆነ ግን እዛው ቦታ ላይ ተቸንክራ የቀሩ ከሆነ ምንም ልዩነት የለውም። ስለዚህ ወንድሞቻችን ያንን ኢሹ የብአዴን ኢሹ ነው ብለው አሽቀንጥረው መጣል አለባቸው። በተረፈ ፋኖ አንድ መሆን ያለበት ጊዜ አሁን ነው። በህልውናቸው ካልፈረዱ በስተቀር የአማራ ትግል ተሸናፊ ይሁን ብለው ካልበየኑ በስተቀር አብይ አህመድ ሻመት ይኑር ብለው ካልሰገዱ በስተቀር የአማራ ፋኖ አንድነት የሚመሰረትበት ወቅት አሁን ነው። ለምንድነው አሁን ነው ልንል የቻልነው? አንደኛ አማራን የመበታተን እቅድ የኦህዴድ እቅድ እጅግ አውጥቶ እየተራመደ ያለበት ጊዜ ላይ ነው ያለነው። አማራ ክልልን ለመበታተን ብዙ ስራ እየተሰራ ነው። በጎንደር፣ በወሎ፣ በጎጃምም ጭምር በሸዋም ጭምር ብዙ ስራ እየተሰራ ነው እና አዶናይ አበበ እያጋሩት ያለውን ፖስት እያያችሁ ነው አይደል? ሰሞኑን አዶናይ አበበ ማለት እስክንድር ነጋ የሚመካበት የሶሻል ሚዲያ ጦማሪ ነው። እዛው እነሱ ትግል መካከል ያለ እና የእስክንድር ልሳን በመሆን እያገለገለ ያለ ልጅ ነው እና ይሄ 1 ሜትር ቁመት ያለው ልጅ ሰሞኑን የሚያጋራ ያለውን ሀሳብ ብትመለከቱ ሸዋም ላይ ምን አይነት አስተሳሰብ እየተፈጠረ እንደሆነ ይገባችኋል። ሳልሳይ ብአዴን ጎጃም ላይ ካለው ሳልሳይ ብአዴን ይልቅ የቱለማ ኦሮሞ ይቀርበኛል የሚል ፖስት ሲያጋሩ እያየን ነው። ይሄ ፖስት ደግሞ ዝም ብሎ እንደው በስሜት የተተፋ አይደለም፣ ተግባራዊ እየተደረገ ያለ ነው። አሁን ላይ እኮ ሸዋ ላይ የአማራ ፋኖን እንቅስቃሴ ወደ ቄሮ እንቅስቃሴ ለመቀየር እኮ ጥረት እየተደረገ ነው። ተመልከቷቸው። ይሄ የአበበ ጢሙ አለባበስ ነው። እዚህ ጋር የምታዩት የመከተው አለባበስ ነው። ይሄ አለባበስ የአማራ አለባበስ አይደለም። የአማራ አለባበስ አይደለም። እኔ ወሎ ሴፍቲኔት ላይ ምናምን ሰርቻለሁ። ከላላ አካባቢ ያሉ የቄሮች አልባሳት መሆኑን ነው የማውቀው። ስለዚህ እነዚህ ወገኖች ሊያስተላልፉ እየሞከሩት ያለው ሀሳብ ምንድን ነው እያስተላለፉልን ያለው? እና አበበ ጥሞ ትናንትና መድረክ ላይ እየተወረበረቡ እግዚአብሔር ይመስገን ዛሬ እኮ ቋንቋ የማይችሉ ወንድሞቻችን በአማራ ላይ የሚፈጸመው ፔን የሚፈጸመው ግፍ አንገፍግፏቸው ከአምቦ ከአሰላ ከፍቼ ድረስ መጥተው እኮ መካከላችን ገብተው እየታገሉ ነው። ሻለቃ አዛዥ ነው፣ የብሬን ተኳሽ ነው እኮ እየተኮሱ ነው በማለት ሲነግሩን ነበር። አማርኛ የማይችሉ ቄሮች በአፋን ኦሮሞ በአማራ ላይ የሚፈጸመው ግፍ
አፋን ኦሮሞ ፕሮግራም ሲተራክ ሰምተው ከዛ የፋኖን ትግል ሲቀላቀሉ አስባችሁታል? ጠላትና ወዳጁን ያለየ ትግል ነው እያካሄዱ ያሉት ለማለት ነው። ጠላት ወዳጁን ያለየ። አሁን ላይ እኮ እያንዳንዱ ፋኖ ወደ ትግል የገባው በኦሮሞ ህዝብ ስም እየተንቀሳቀሰ ያለው አገዛዝ በሚፈጽመው ግፍ ተንገፍግፎ ነው። የኦሮሞ ኤሊት አንድ እንኳ ወጥቶ በአማራ ህዝብ ላይ የሚፈጽመውን ጥቃት ማወግዝ እስካሁን ድረስ አልተፈጠረም። እና ነገ ሀገራዊ ምክክር አድርገን ምን አድርገን አውፍ ልንባባል እንችላለን፣ ልንናገር እንችላለን። አሁን ላይ ግን ስለሆነ ህዝብ ጨዋነት ስለሆነ ህዝብ እንትን የምንሰብክበት ጊዜ ላይ አይደለንም። እንደ ህዝብ እየጠፋን ያለን ህዝቦች ስለሆን ለሌላ ህዝብ ጥብቅና የምንቆምበት ጊዜ ላይ አይደለም ያለን። የራሳችንን የህልውና አደጋ ያልቀለበስን ህዝቦች ነን እና አዶናይ አበበ ግን ዛሬ በተግባርም እየሰሩት ያለው ጉዳይ ነው። ሸዋ ላይ የተለኮሰውን የአማራ ፋኖ ትግል ቀልብሰው ወደ ቄሮንትን እየቀየሩት ያለበት ሁኔታ ነው ያለው። የኢትዮጵያኒስት ካምፕ መፍንጫ ለማድረግ ስራ እየተሰራ ነው። እነ እስክንድር ነጋ መጨረሻ ላይ ይህ እንቅስቃሴ ግን የሚበላው ማንን ነው ካላችሁኝ፣ የሸዋ አማራን እላችኋለሁ። የሸዋ አማራን ነው የሚባለው። ትናንት በደርግ ጊዜ እኮ በደርግ ጊዜ የሸዋን ኤሊት የበላው ማን ነው? ወያኔ ነው የበላው። ወያኔ ነው የበላው የሸዋን ኤሊት የበላው። ይህንን መረዳት ያስፈልጋል። ሸዋን አጣየን 12 ጊዜ ያቃጠለው ከአድዋ የመጣው ህወሓት አይደለም። ከዛው ኦሮሞ ብሔረሰብ ዞን የሚነሳ በሸኔ ስም የሚንቀሳቀስ ኃይል ነው አጣየን ሲያቃጥላት የነበረው። ደራ ላይ ጭፍጨፋ እየፈጸመ ያለው ከአክሱም የመጣ ትግሬ አይደለም። ይህንን መረዳት ያስፈልጋል። ዞሮ ግን በፋኖ ትግል ውስጥ መሪ ሆነው የተከሰቱ ልጆች በአንድ ወገናችን በአባታችን ኦሮሞ በእናታችን እንትን ምናምን የሚሉ ስለሆኑ አሁን ላይ የአማራ አፈሙዝ ከዋና ጠላቱ ላይ ተነቅሎ ያልሆነ ቦታ ላይ እንዲደገን ጥረት እያደረጉ ነው እና አዶናይ ከጎጃሙ አማራ ይልቅ የጎጃሙን አማራ ሳልሳይ ባደም ብለው የቱለማው ይቀርበናል ማለት ጀምረዋል። ይሄ ሁሉ የሚያመላክተን ምንድነው? አማራን የመበታተኑ መርሃ ግብር በየአቅጣጫው መጥቷል። ወሎ ላይ በአብን በኩል ደግሞ አንድ ለወሎ የሚታገላለሁ የሚል ፓርቲ አለ። በእነሱ በኩል በነ በለጠ ሞላ በነ ዩሱፍ በኩል፣ ሸዋ ላይ በነ አዶናይ በኩል በነ እስክንድር በኩል፣ ጎጃም ላይ በነ ጌትነት አለማው በኩል፣ ወደ ጎንደር ስትሄዱ በነ አያሌው መንበር በነ ምስጋናው አንዱ ዓለም እና በነጌታ አስራደ በኩል ብዙ ስራ እየተሰራ ነው። የዝናሽ ታያቸው ገንዘብ ፈሰስ ተደርጎ ብዙ ስራ እየተሰራ ነው። ስለዚህ አማራን የመበታተን መርሃ ግብሩ እጅግር አውጥቶ እየተራመደ ስለሆነ ይህንን መቀልበስ የሚችለው ፋኖ አንዱ ነው በመምጣት ነው። ሁለተኛ የአማራን ህዝብ ሞራል ከፍ ለማድረግም ለማሸነፍም ፋኖ አንድ መሆን መቻል አለበት። አሁን የህዝባችን ሞራል እንደትናንቱ አይደለም። የኤሊቱ ሞራል እንደትናንቱ አይደለም። የዲያስፖራው ሞራል እንደትናንቱ አይደለም። ፋኖዎች ወደ አንድ መምጣት ባለመቻላቸው የተነሳ ብዙ ኃይል በተስፋ በጉጉት ሲጠብቃቸው ከርሞ አሁን ላይ እጭ ማለት ጀምሯል። ስለዚህ ይህንን ቀዝቀዝ ማለት የጀመረ ሞራል ከፍ ለማድረግ አገዛዙንም ለማሸነፍ አንድ መሆን ይገባቸዋል። አንድ ካልሆኑ በስተቀር በጎጃምና በጎንደር በሸዋና በወሎ መካከል የተናበበ ዘመቻ ካልተከፈተ በስተቀር ብልጽግና ማሸነፍ ይናፍቃል። በተናጠለ ሩጫ ብልጽግና ማሸነፍ ይናፍቃል እና ይህንንም ለማሳካት አንድ መሆን ያስፈልጋል። ድጋፍ ለማግኘት በሀሳብም በገንዘብም ድጋፍ ለማግኘት አንድ መሆን ያስፈልጋል። እኔ በአሁኑ ስብሰባ ፋኖ አንድ ሳይሆን ከወጣ እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ እነ ኢንጂነር ደሳለኝ፣ እነ ሀብቴ ወልዴ አንድ ሳይሆኑ ከወጡ ቀጣይ ያሳየ ዘርፌን ድጋፍ አያገኙም። ተቃውሞዬን ካልሆነ በስተቀር ድጋፌን አያገኙም። እኔ የምደግፋቸው እኮ አማራነትን ያጸኑልኛል፣ ወገኔን አሸናፊ ያደርጉልኛል፣ አገሬን ያተርፉልኛል። እንደ ግለሰብም በርካታ ግፍ የፈጸመብኝን አገዛዝ ከስልጣን ያስወግዱልኛል ብዬ ነው። ሌላ ድንቡሎ ሳንቲም ስለሚከፍሉኝ አይደለም ድጋፍ የማደርገው። በእነዚህ ኬዞች ነው የምደግፈው። እነሱ ተበጣጥሰው በየቦታው ቀረጥ እየሰበሰበ ብቻ ኪሱን እያደለበ መኖር የሚፈልግ ኃይል ካለ የዛ የጥፋት እቅድ ተባባሪ አልሆንም። ፋይት አደርገዋለሁ፣ እታገለዋለሁኝ። እንደገናም አቋሜን መለስ ብዬ መከለስ እጀምራለሁ። መለስ ብዬ ስደግፈው የነበረው ኃይል ምን አይነት ኃይል ነው? ምንድን ነው እቅዱ? መዳረሻው ምንድን ነው? ሪሊ አማራ ነው ወይ? እቅዱ አማራን አሸናፊ ማድረግ ነው
ወይስ አማራን ሰነጣጥቆ በታትኖ ማስቀረጥ የሚፈልግ ኃይል ነው በሚለው ጉዳይ ላይ ከራሴ ጋር መማከር ይጀምራሉ። ይህን ደግሞ የኔም ብቻ ሳይሆን ሌሎችም እንደሚያደርጉት ጥርጥር የለውም። ስለዚህ ድጋፋችንን ማግኘት ከተፈለገ የዲያስፖራውም በገንዘቡ በሀሳቡም እንዲደግፍ ከተፈለገ አንድ መሆን መቻል አለባቸው። ተቋም መመስረት አለባቸው። ህልውናቸውንም ለማስጠበቅ አንድነት ወሳኝ ነው። እነ ዮሐንስን ያህል ጀግኖች እኮ ትናንትና እኮ ሜዳ ላይ ዘንበል እኮ ብለው ቀሩ። ጎጃም ላይ እነ አርበኛ ዮሐንስን ሰዋን፣ ወሎ ላይ እነ አርበኛ ይታገስን ሰዋን አይደል? ሸዋ ላይ በርካታ ጀግኖች ከአፋሕድ ጋር ራሱ በተደረገው ውጊያ በርካታ ጀግኖች ዋጋ ከፍለዋል። ጎንደር ላይ በድሮን እንኳ በአንድ ጥቃት ስንት ወንድሞቻችን ናቸው መኪና ላይ ተንጫራ የቀሩት? ወንድሞቻችን በአግባቡ እንኳ ሳይቀበሩ በአብይ አህመድ ኬሚካል ተቃጥለው ረግፈው የቀሩ ስንት ናቸው ቁጥራቸው? ስለዚህ ህልውናቸውንም ማስጠበቅ ከፈለጉ አንድነታቸውን አስከብረው መውጣት አለባቸው። የጦሩም የህዝቡም ፍላጎት ነው። ጦሩም አሁን አንድ እንዲሆኑ ይፈልጋል። የፋኖ አንድ አለመሆን ለጦሩ ምቾት አልሰጠውም፣ ለፋኖ ምቾት አልሰጠውም። የተወሰኑ ሁሉንም መሪዎች ማለት አይደለም፣ ሁሉንም መሪዎች ዋናዎቹንም የሚመለከት አይደለም። በክፍለ ጦር በምን አመራርነት የተሰየሙ የተወሰኑ አመራሮች በክፍፍሉ ላይ የራሳቸውን ኪስ እያደለቡ መጓዝ ችለው ሊሆን ይችላል። ፋኖ ግን አልተመቸውም። ትናንት ትልቅ ዓላማ አንግቦ በአማራነት የተጠቃው ብሎ የዘመተው ፋኖ አሁን ላይ በጎጥ ተቧርኖ ተሳስሮ ቁጭ ብሏል። ስለዚህ የህዝቡን ፍላጎት ነው፣ የጦሩን ፍላጎት ነው፣ የዲያስፖራውን ፍላጎት ነው፣ የኤሊቱን ፍላጎት ነው፣ የአርሶ አደሩን ፍላጎት ነው። ጦሩን የሚቀልበው እኮ የአማራ ገበሬ ነው። ፋኖ የሚታገለው ለህዝብ እንደሆነ ሁሉ ጦሩን የሚቀልበው ደግሞ አርሶ አደሩ ነው። ያንን ድጋፍ ማድረጉ አስገራሚ ባይሆንም ግን ገደብ ያስፈልገዋል፣ ሊሚት ያስፈልገዋል። አርሶ አደሩም የራሱ የሆነ ፍላጎት አለው፣ ጦሩም የራሱ ፍላጎት አለው። የሁሉም ፍላጎት ሲጨመቅ ግን ፋኖ አንድ ይሁንልኝ የሚል ነው። ሌላ ከሽፍትነት መውጣትም ስላለባቸው አንድ መሆን ካልቻለ ለህዝብ እታገላለሁ ብሎ ወደ ትጥቅ ትግል የገባ ተመሳሳይ ጠላት፣ ተመሳሳይ ትሬት፣ ተመሳሳይ የትግል ምክንያት ይዞ ወደ ትግል የገባ ኃይል አንድ መሆን ካቃተው ይሄ ሽፍትነት ሆነ ማለት ነው። ወደ አማጺነት ወረደ ማለት ነው። መንግስት ለመሆን የሚያስችል ቁመና የለውም ማለት ነው። ስለዚህ መንግስት መሆን የሚፈልጉ ከሆነ የጋራ የሆነ ድርጅት መስርተው መምጣት አለባቸው። በተረፈ አሁን ጥሩ ነገሮች አሉ። መስማማት ላይ እየደረሱ መሆናቸውን የደረሰ መረጃ ያመለክታል። ከትናንት ወዳው ይልቅ ዛሬ በተወሰነ መልኩ መግባባት ላይ ደርሰዋል። ይሄ ነው የሚያዋጣው። ኢጎን ወደ ጎን መተው፣ ተቸንካሪነትን ማስቀረት፣ ቀይ መስመር ስታሰምሩ ግለሰብ ላይ መሰረት ያደረገ መሆን የለበትም። እከሌ አመራር ካልሆነ የለም እከሌማ መሆን የለበትም የሚል ቀይ መስመር አስፈላጊ አይደለም። ቀይ መስመራችሁ የአማራ ህዝብ ጥቅም መሆን መቻል አለበት። ቀይ መስመራችሁ የህልውና ትግሉ ነው መሆን መቻል ያለበት። ስለዚህ ቀይ መስመር አስመራችሁ መንቀሳቀስ አለባችሁ። በምንም ተአምር ቢሆን በዚህ ጉባኤ ተቋም ሳታዋልዱ መውጣት የለባችሁም። ተቋም ሳታዋልዱ ወጣችሁ ማለት አማራ ህዝብ በእኛ ላይ ተስፋ ማድረጉን ትቶ ወይ በብአዴን ላይ ወይ በአፋር ላይ ተስፋ ያድርግ እንደማለት የሚቆጠር ነው። አሁን ላይ አንድ የጋራ የሆነ ተቋም ሳታዋልዱ ወጣችሁ ማለት እኛን ድጋፍ ልታደርጉ አይገባም፣ እኛን ልትደግፉን አይገባም። በእኛ ተስፋ ማድረግ የለባችሁም። እኛ መንግስት የመሆን እቅድ ያለን ሰዎች አይደለንም፣ አመራሮች፣ አርበኞች አይደለንም። ስለዚህ ሌላ የምትደግፉት ኃይል ፈልጉ የሚል መልእክት እንደማስተላለፍ የሚቆጠር ነው። ስለዚህ ይህንን ከግምት ውስጥ በማስገባት ኢጓችሁን በመግደል ሰጥቶ መቀበልን መርህ በመከተል የጋራ ተቋም አዋላችሁ እንድትመጡ በአሳምነው ጽጌ አጥንት በፕሮፌሰር አስራት ወልደየስ አጥንት ጠይቃችኋለሁ። መቼም የፕሮፌሰር አስራት ወልደየስ አጥንት ዘንድሮ ተነገደበት። አይታችኋል። አባታችን አስራት ይላችኋል። በለጠ ሞላ ይመጣና አባታችን አስራት፣ የሱፍ ኢብራሂም የሚመጣና አባታችን ፕሮፌሰር አስራት ይላችኋል። እና ብዙ ባንዳዎች ፕሮፌሰር አስራት ወልደየስን ስም በመጥቀስ ቅዱስ ስማቸውን ለማርከስ እየሞከሩ ቢሆንም ግን ቀዳሚ አባታችን ናቸው። በአማራ ትግል ውስጥ በአርአያነት የሚጠቀሱ በትግል ቀያሽነት የሚጠቀሱ አባታችን ናቸውና
በፕሮፌሰር አስራት ወልደየስ አጥንት አንድ የአማራ ድርጅት አዋላችሁ እንድትመጡ አደራ ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች ማጋራት ሚዲያችንን አበረታቱ። ላለሁ አመሰግናለሁ።